ሰበር ዜና በመቀሌ ከተማ ከፍተኛ ውጥረት ነገሰ። ህወሓት ከፍተኛ ስጋት ውስጥ ገባ። የህወሓት ከፍተኛ አመራሮች 4 ኪሎ ደርሰናል፣ ህዝቡ ዳግም ይታጠቅ የሚሉ የፎክሩበት መግለጫዎችን በሚሰጡበት በዚህ ወቅት በድርጅቱ ስር የነበሩ በሺዎች የሚቆጠሩ ታጋዮች ደሞዝ ባለመከፈሉና የትጥቅ መፍታት ሂደቱ በመቋረጡ ዛሬ መቀሌ ከተማ አደባባዮችን በሰላማዊ ሰልፍ አጥለቅልቀውት ውለዋል። ይህም ሌላኛው አበይት ጉዳያችን ነው። ፋኖ በአዲስ አበባ ጥቃት መፈጸሙ ተሰማ። የፋኖ ኃይሎች በድንገት በፈጸሙት በዚህ ጥቃት በመሃል አዲስ አበባ ከባድ ኪሳራ ደርሷል። አንድ የፖለቲካ ተንታኝ በበኩላቸው ፋኖ አዲስ አበባን ከተጠጋ ምን ሊፈጠር ይችላል በሚለው ዙሪያ አንድ አስገራሚ ትንበያ አቅርበዋል። ጉዳዩን በዝርዝር እናስደምጣቸዋለን። በሌላ ዜና ግብጽ በኢትዮጵያ ላይ ጠንከር ያለ ዛቻ አስተላለፈች። የሀገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ ብሔራዊ ጥቅማችንና የደህንነታችንን ለማስጠበቅ አስፈላጊ የሆኑ እርምጃዎችን ሁሉ እንወስዳለን ሲሉ አልሲሲ ዛሬ ማቋማቸውን አስታውቀዋል። ዝርዝሩን ይዘናል፣ ታዳምጡታላችሁ። ከውጭ ዜና ሐማስ የመጀመሪያዎቹን 7 እስራኤላውያን ታጋቾች ለቀቀ። በሐማስና በእስራኤል መካከል የተደረሰ የተኩስ አቁም ስምምነት ተከትሎ ሐማስ የመጀመሪያዎቹን 7 እስራኤላውያን ታጋቾች በዛሬው ዕለት መልቀቁን እስራኤል አስታወቀች። ይህም የዝርዝር ዜናችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። በመቀሌ ከፍተኛ ውጥረት ነገሰ። ህወሓት ከፍተኛ ስጋት ውስጥ ገባ። የህወሓት ከፍተኛ አመራሮች 4 ኪሎ ደርሰናል፣ ህዝቡ ዳግም ይታጠቅ የሚሉ የፎክሩበት መግለጫዎችን በሚሰጡበት በዚህ ወቅት በድርጅቱ ስር የነበሩ በሺዎች የሚቆጠሩ ታጋዮች ደሞዝ ባለመከፈሉና የትጥቅ መፍታት ሂደቱ በመቋረጡ ከፍተኛ ተቃውሞ እያሰሙ ነው። ከመቀሌ የደረሰ መረጃ እንደሚያመላክተው ደሞዝ ለወራት እንዳልተከፈላቸው የሚናገሩት የቀድሞ ታጋዮች ዛሬ መቀሌ ከተማ አደባባዮችን በተለይም የሰማዕታት ሐውልት አካባቢን በሰላማዊ ሰልፍ አጥለቅልቀውታል። ሰልፈኞቹ ደሞዛችን ይከፈለን፣ ለከፈልነው መስዋዕትነት ምላሽ አንጣና የትጥቅ መፍታት የመልሶ ማቋቋምና የማህበራዊ ውህደት ሂደት ለምን ተቋረጠ የሚሉ መፈክሮችን ሲያሰሙ ውለዋል። ይህ ክስተት የህወሓት አመራሮች በሚዲያ ቀርበው ከሚያሰሙት የኃይልና የድል ገለጻ በተቃራኒ ድርጅቱ በራሱ ታጋዮች ዘንድ ከፍተኛ የሆነ አመኔታ እያጣና ውስጣዊ ችግሮች እንደተጫጫኑት በግልጽ ያሳያል ተብሏል። አንድ ስሙን መግለጽ ያልፈለገ የቀድሞ ታጋይ እነሱ ስለ 4 ኪሎ ሲያወሩ እኛ ለልጆቻችን የምንሰጠው አጥተናል፣ የከፈልነው መስዋዕትነት ረስተውታል ሲል በምሬት ተናግሯል። በአካባቢው ከፍተኛ ውጥረት የነገሰ ሲሆን ከክልሉ ጊዜ አስተዳደርም ሆነ ከህወሓት አመራሮች በጉዳዩ ዙሪያ እስካሁን የተሰጠ ይፋዊ ምላሽ የለም። እርሶስ በዚህ መረጃ ላይ ያለው ሀሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። ፋኖ በአዲስ አበባ ጥቃት መፈጸሙ ተሰማ። የፋኖ ኃይሎች በድንገት በፈጸሙት በዚህ ጥቃት በመሃል አዲስ አበባ ከባድ ኪሳራ ማድረሳቸውን የተሰማው አንድ የፖለቲካ ተንታኝ በበኩላቸው ፋኖ ወደ አዲስ አበባ ከተጠጋ ምን ሊፈጠር ይችላል በሚለው ዙሪያ አስገራሚ ትንበያ ሰጥተዋል። የኢኮኖሚ ባለሙያና የፖለቲካ ተንታኙ ዶክተር ዮናስ ብሩ ስለ አማራ ክልል ነባራዊ ሁኔታ ከሪፖርተር ጋዜጣ ጋር ቆይታ አድርገዋል። በቆይታቸውም በርካታ ጉዳዮችን ያነሱ ሲሆን ፋኖ ሐሳብ የለም ለሚለው ለዶክተር ዳኛቸው አስተያየትም ግብረ መልስ ሰጥተዋል። ከሰሞኑ በክልሉ በርካታ ከተሞች የመከላከያ ከፍተኛ አዛዦች የመሯቸው ስብሰባዎች እየተካሄዱ ሲሆን ስብሰባዎቹ የክልሉን ሰላም ይመልሳሉ በሚል በመንግስት ተስፋ ተጥሎባቸው በክልሉ ከሚካሄደው ግጭት ጎን ለጎን ስለ ግጭቱ ከሊቃኑ በኩል የሚሰጡ አስተያየቶች ቀጥሏል። ከሰሞኑ የኢኮኖሚ ባለሙያና የፖለቲካ ተንታኝ የሆኑት ዶክተር ዮናስ በሪፖርተር ጋዜጣ በኩል የሰጡት አንድ ቃለ መጠይቅ መነጋገሪያ ሆኗል። ፋኖ ለስልጣን መታገል አለበት ያሉት ተንታኙ የአማራ ህዝብ የኢኮኖሚና የፖለቲካ ጥቅም ይህ ነው ብሎ አስቀምጦ ይህንን መብታችን ይከበር የሚል ትግል ውስጥ መግባት አለበት ሲል አስተያየታቸውን ሰጥተዋል። አንድ አጀንዳ ዓላማና ፍኖተ ካርታ ካለው ከህወሓት ጋር ወደ ድርድር መግባት ቀላል ነበር ሲሉ የሚቀጥሉት ዶክተር ዮናስ ፋኖ መነሻ ምክንያት ያለው ቢሆንም ታጋይ የፖለቲካ አጀንዳዎች ግን በግልጽ አላስቀመጠም ብለዋል። በዚህም መንግስት የተቀመጠ ሲሆን የፋኖ ኃይል እየተጎዳ ነው በማለትም ተናግሯል። የፋኖ ታጣቂዎች መንግስትን ለብቻቸው እንጥላለን ብለው ካሰቡ ስህተት ነው ያሉት ተንታኙ መንግስትን እንቀይራለን በምትል ጊዜ አማራ ህዝብ ብቻ ሳይሆን መሰለፍ ያለበት ሌላውንም መንግስት የሚቃወም ሁሉ ተባባሪ ማድረግ አለብህ ብለዋል። ለዓለም አቀፉ ማህበረሰብ የኛ ዓላማ መንግስትን መቀየር ነው። በትጥቅም ይሁን በሰላም የትግል ስልት በማስቀጠል መንግስትን የምንተካው በእንደዚህ አይነት ስርዓት ነው። ፍኖተ ካርታችን ይህ ነው ብለን አሳምነን ድጋፍ በማሰባሰብ መታገል አለበት ብለዋል። እንዲሁ ዝም ብሎ መንግስትን እጥላለሁ ማለት ቀላል ነገር አይደለም ብለዋል። ነገር ግን ሌላው የኢትዮጵያ ህዝብና ዓለም አቀፉ ማህበረሰብ ቀርቶ በራሱ በሰፊው አማራ ህዝብ ውስጥ እየታየ ያለው ዓላማና ፍላጎቱ ያለው ክልል መኖሩን መረዳት አለብን። መንግስትን ደጋፊ አማራም አለኮ። ይህንን አሳምኖ ማሰለፍ ካልተቻለ ግን መንግስትን እጥላለሁ የሚለው ዓላማ በማስገደድና በማስወገድ ብቻ ነው የሚመጣው ሲሉም ሰፊ ማብራሪያ ሰጥተዋል። ግብጽ በኢትዮጵያ ላይ ጠንከር ያለ ዛቻ አስተላለፈች። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ገና ሲጀመር አንስቶ ስትፎክርና ስትዝት የነበረችው ግብጽ አሁንም ግድቡ ተመርቆ ፉከራው አልቆመም። የሀገሪቱ ፕሬዝዳንት አብዱል ፈታህ አልሲሲ ብሔራዊ ጥቅማችንና የደህንነታችንን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎችን እንወስዳለን ሲሉ ፎክረዋል። ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ የተከተለች ባለው ኃላፊነት የጎደለው አካሄድ ላይ ሀገሬ እጇን አጣጥፋ አትመለከታትም ሲሉ ተደምጠዋል።
በተባበሩት መንግስታት ድርጅት ላይ መተማመናችን እንደ ድክመት መቆጠር የለበትም ማለታቸውም ተነግሯል። ፕሬዝዳንቱ ባልተመጣጠነ የውሃ ፍሰት የታችኛው ተፋሰስ ሀገራት ላይ ጉዳት እየደረሰ ነው ሲሉም ተናግረዋል። ኢትዮጵያ አስቀድማ ሳታሳውቀን ሳትተባበር ወጥነት የሌለው ውሃ ትለቃለች ብለዋል። ከሳምንታት በፊት ሱዳን ውስጥ ለደረሰ ጎርፍ ግብጽ ኢትዮጵያን ወንጅላ ነበር። ኢትዮጵያ ግብጽ ላቀረበችው ውንጀላ ምላሽ ሰጥታ ነበር። ይኸው ምላሽ ግብጽ ያቀረበችው ክስ በሐሰት የተሞላና ተንኮል አዘል ነው የሚል ነው። ግብጽ የግድቡ መሰረት ሲቀመጥ ነው ፉከራና ዛቻ ማሰማት የጀመረችው። ሀገሪቱ እንዲሁ እንደፎከረች እስካሁን አለች። ቪዲዮአችን ላይክ ማድረግ አይሱያን። ወደ ውጭ ዜና አለፍን። ሐማስ የመጀመሪያዎቹን 7 እስራኤላውያን ታጋቾች ለቀቀ። በሐማስና በእስራኤል መካከል የተደረሰውን የተኩስ አቁም ስምምነት ተከትሎ ሐማስ የመጀመሪያዎቹን 7 እስራኤላውያን ታጋቾች በዛሬው ዕለት መልቀቁን እስራኤል አስታወቀች። ሐማስ ታጋቾቹን ለዓለም አቀፉ የቀይ መስቀል ኮሚቴ ያስረከበ ሲሆን ቀይ መስቀልም የመጀመሪያ ታጋቾቹን ለእስራኤል ጦር ያስረክባቸዋል ተብሏል። የእስራኤል መከላከያ ኃይል ባወጣው መግለጫ 7 ታጋቾች ቀይ መስቀል እጅ ላይ መግባታቸውን ገልጾ በአሁኑ ሰዓት ጋዛ ሰርጥ ወደሚገኙ የእስራኤል መከላከያ ኃይልና የእስራኤል የደህንነት ኤጀንሲ በመጓዝ ላይ መሆናቸውን አስታውቋል። አክሎም ተጨማሪ ታጋቾችን ለመቀበል መዘጋጀቱን መግለጹን ዶይቼ ቬለ ዘግቧል። የሰባቱ ታጋቾች የመለቀቅ ዜና በእስራኤል ታላቅ ደስታን ፈጥሯል የተባለ ሲሆን በሀገሪቱ ውስጥ በሚገኙ የህዝብ መሰብሰቢያ ስፍራዎች ላይ በ10 ሺዎች የሚቆጠሩ ሰዎች የርክክቡን ሂደት እየተከታተሉ መሆናቸውን ዘገባው አመላክቷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።